10 ጊዜ ሰዓቷን ትመለከታለች። መንገዱን ስታቋርጥ ድንገት አንድ መኪና አጠገቧ ደረሰና ሲጥጥ ብሎ አስፋልቱ ላይ ተንሸራቶ ቆመ። ሊገጫት ለጥቂት። እሌኒ ግን አልቆመችም። መንገዱን በችኮላ እርምጃ ተሻገረች። መሬቱን እያየች ሴትዮ ዛሬ ከሞት ጋር ቀጠሮ ይዘሻል መሰለኝ። ሕይወትሽን ከጠላሽ እኮ ራስሽን ማጥፋት ሌላ የተሻለ ዘዴ አለ። አታስቢ፣ ልጆቹ እንደሆኑ በእድላቸው ያድጋሉ አለ። የመኪና ሹፌሩ በመስኮት አንገቱን ብቅ አድርጎ ከዚያም መኪናውን አስነስቶ ሸመጠጠው። ቀና ብላ እንኳ አልተመለከተችውም። ከመንገድ ግራና ቀኝ በሁኔታ ተደናግጠው የቆሙ ሰዎችም አላየቻቸውም። ምን እንደሚሉም አልሰማችም። ሐሳቧ በማታ እርብሻና በዛሬ ቀጠሮ መካከል ይዋልላል። ቡና ቤት ውስጥ ገብታ ከበሩ አጠገብ ካለው ባዶ ቦታ ወንበሩ ሳብ ተቀመጠችና በረጅሙ አለች። ከአራስ ቤት ከወጣች ወዲህ እየሳሳ የመጣውን ፀጉሯን አሳጥራ ተስተካክለዋለች። ወትሮም ጎላ ጎላ ያሉ አይኖቿ ስትሳቅ ጊዜ ይበልጥ ይተልቁ መስለው ወጣ ወጣ ካሉ ከጉንጮቿ አጥንቶች በላይ ቅዝዝ ብለው ይንከራተታሉ። ከንፈሮቿ ደረቅ ብለው እንደ ብርቱካን እንቡጥ ተፈነካክተው የፊቷ ቆዳ ገርጥቷል። ለ9:10 ጉዳይ ሆኗል። በ9 ሰዓት ነበረ ቀጠሮዋ። አሁንም ሰዓቷን ደጋግማ ታያለች። ሞቃት የበጋ ቀን ነበረ። የያዘችውን ኮካ አንድ ጊዜ እንኳን ፎት አላለችውም። ብቻ በመስታወቱ አሻግራ ውጭውን ትመለከታለች። ይመጣ ይሆን? ብንያም ይመጣ ይሆን አለች በሐሳቧ። በጣም ተረብሻለች። ከዚያም በሐሳቧ ወደ ኋላ ተመለሰች። 11ኛ ክፍል ሆና ነበረ ከብንያም ጋር የተዋወቀችው። አንድ ብስራት የሚባል ልጅ ነበረ ያስተዋወቃት። ትዝ አላት። በመጀመሪያ እይታ ነበረ ብንያምን የወደዳት። እሷም እንደዚያው። ሲፈጥረውም አይን አፋር ቢጤ ነበረ። ትዝ አላት። ያን ዕለት ምኝታ ቤት ውስጥ ለመጀመሪያ ጊዜ ሲፈራሩ ሲቸሩ የሳማት። በአንድ እጁ ይዞ የነበረው ሲጋራ ረስቶት ፀጉሯን ከኋላ እንዳቃጠላት አስታወሰች። ይኸውልህ ያንተ ማስታወሻ ትለው ነበረ። ዘወትር አብረው ከዋሉ በኋላ ወደ ቤቷ ለመሄድ ፀጉሯን ስታበጥር ታዲያ ብንያም ትዝ ባላት ቁጥር በሲጋራው እሳት ተቃጥለው ያጠሩትን የፀጉሮቿን ዘለላዎች በጣቷ እየነካካች ትተክስ ነበረ። የብንያምን አይናፋርነት ትወድለት ነበረ። ብንያም እኮ በጣም ያሳዝነኛል። ለምንድን ነው የምወደው ሰው የሚያሳዝነው እያለች ዘወትር ራሷን ትጠይቃለች። የምትመልሰውም ራሷ ነች። ፍቅር ነው፣ በቃ ፍቅር ነው። ፍቅር ምን የሚያደርገው ነገር አለ? አሁን 9 ሰዓት ሆኗል። እሌኒ እንደገና ሰዓቷን ተመለከተች። ከዚያም እንደገና ውጭውን ታይ ጀመረ። ከዚያ ወደ ሐሳቧ ተመለሰች። እንዴት እንደተለያዩ ደግሞ ትዝ አላት። እንዴት ካሁን በኋላ ጋር እንደተገናኙ፣ እንዴት ካሁኑ ባሏ ጋር እንደተገናኙ አስታወሰች። ዘውትር ከትምህርት ቤት ስትመጣ በመኪናቸው እየተከታተሉ የሚያስቸግሯት ሰውዬ
የተላኩ ሽማግሌዎችም የሟች እናቷን ግፊት፣ የቤት ዘመዱ መረባረብ፣ ገንዘብ ያለው ባል አግብታ አሮጊት እናቷን ለመርዳት የነበራት ህልም ሁሉም ትዝ አላት። ምን ቸገረኝ፣ ለጊዜው ባገባውስ፣ ለእናቴ ስል ባገባውስ፣ በሀብቱ እጠቀማለሁ፣ እናቴንም እጠቅማለሁ፣ እማርበታለሁ፣ ከብንያም ጋር ያለኝን ግንኙነት በሚስጥር አደርገዋለሁ፣ ማን ያውቅብኛል፣ ልጅም አልፈልግ፣ አልወልድም፣ ከዚህ ሽማግሌ በፍጹም አልወልድም። ሁሉን ነገር ካመነች በኋላ ቀስ ብዬ እፈታውና ብንያምን አገባለሁ። ያን ጊዜ የምታስበው ሁሉ ትዝ አላት። ከእርሷ በስተቀር ማንም የማያውቀው ምስጢር ነበረ። 9:05 ሆነ። አሁንም ሀሳቧ ወደ ብንያም እየተመለሰ እምቢ አላት። ካገባች በኋላ ብንያም ልቧ ውስጥ የጫረው እሳት ሳይጠፋ አመድ እንደለበሰ ነበር የቆየው። ታዲያ ትዳሯ ወደ ቁም ቅዠት እየተለወጠ በሄደ ቁጥር ኑሮዋ የብረት ወጥመድ እየሆነ ሲመጣባት ዘወትር በሀሳቧ የሚያንዣብበው ያው መከረኛው ብንያም ነበረ። ልቧ በትዝታው ረመጥ ይግልና ሊቀልጥ ሲደርስ ተደብቃ በእንባ ታጥበውና ትንሽ እፎይ ትላለች። ብንያምን እንደገና ለማግኘት ምን ያላደረገችው ነገር አለ? አቤቱ እቤት እየተደበቀች ወጥታ እሱን ፍለጋ ስንት ቦታ ረገጠች። መጀመሪያ ቀን የደወለችለት ዕለት በስልኩ ውስጥ ያፈሰሰችውን ጓደኛዋ ሰርግ ላይ ያገኘችው ዕለት እንዴት ነበር የሆነው? እሱም ትዝ አላት። እንደገና ሰውነቷን ተመለከተችው። እንደገና ሰዓቷንም ተመለከተች። 9:10 ይላል። ሩብ ሰዓት ለመጠበቅ ወሰነችና ውጭውን መመልከቷን ቀጠለች። አሁንም ደግሞ የጓደኛዋ ሰርግ ትዝ አላት። የራሔል ሰርግ እዚያ ነበረ። ከብዙ ጊዜ በኋላ ብንያምን ያየችው አይኖቿን አላመነቻቸውም ነበረ። ብንያም አለች እሌኒ ድንገተኛ ከሰዎች መሃል አይታው ሳታስበው ነበረ ቃሉ ካፏ የወጣው። ብንያም በዚያው ድሮ በምታውቀው እርጋታው ወደ እሷ ቀረብ ባለና ሰላም እሌኒ፣ ደህና ነሽ? በሀገሩ አለሽ እንዴ? አለና ጨበጣት። እሷ ግን ከባለቤቷ ጋር መሆኗን እንኳ ልብ አላለችውም ነበረ። አብሯት ያሉትም ሰው ጨበጠችው። የሰማውን ካየው ሁኔታ ባለቤቷ መሆናቸው በግምት ታውቋል። ትንሽ ወፈር ከማለቷ በስተቀር ያው የድሮዋ ብንያም ነው። ያን ድሮ የምትወደው አይናፋርነቱም እንዳለቀቀው ከሰላምታዋ አሰጣጥ አወቀችው። ረጅም ቁመት፣ ደልዳላ ሰውነት፣ ጉድጓዳቸው ውስጥ ገባ ብለው ረግተው የተቀመጡና ገና ሲታዩ የሚወደዱ አይነት አይኖች፣ ራሱ ላይ የተዝለፈለፈ ፀጉር ጥቅልል ብሎ ግራና ቀኝ ጉንጩ ላይ የሚረድ ፂም፣ ጥንክር ግጥም ያሉ ከንፈሮች። ያው ነው ብንያም አልተለወጠም። እሌኒ ከመጠን በላይ ያረጀች መስሎ ተሰማት። በተለይ ጡቶቿ፣ እነዚያ ከወለደች በኋላ ከመጠን በላይ ያደጉ ጡቶቿ ለራሷን ቢሆን ያስጠሏታል። ሌላው ቀርቶ ራሷን ብትሆን ድሮ ጡቶቿን ተወዳቸው ነበረ። እነዚያ ቀጥ ብለው ጥጥር ያሉ ጡቶቿ የሸሚዟን ቁልፎች
በጣጥሰው ለመውጣት የሚታገሉ የሚመስሉ ጡቶቿ አሁን በእናትነት ጡት ተተክተው ጡቶቿ ነበሩ ይበልጥ ያረጁ የመሰሏት። ግብዣው ላይ ቢሆንም አይኖቿ ከብንያም ላይ አልተነቀለም ነበረ። ልቧ ውስጥ ተዳፍኖ የነበረ እሳት እንደገና መጋም ጀመረ እና ትኩር ብላ ስታየው የድሮ ሁሉ ትናንትና የሆነ ያህል ትዝ አላት። ባለቤቷ አጠገቧ አልነበረም። ብንያም ወደ ውጭ ሲወጣ ጠብቃ ነበረ ከተቀመጠችበት ቦታ ሹልክ ብላ የተከተለችው። ቢኒ ደህና ነህ? አቤት ስንት ዘመን ሆነ ከተለያየን። በቃ ያ ሁሉ ነገር ቅርት ሆነ ብላው ነበረ እሌኒ ከስሩ ቁማ ወደ ላይ እያየችው። ምን ታደርገዋለሽ እሌኒ? ይሄው ነው እንግዲህ የህይወት ነገር። ግን አንቺ እንዴት ነሽ? ደህና ነሽ? ደህናም ነኝ ደህናም አይደለውም ብላው ነበረ። ድንገት ጉሮሮዋ እየደረቀና እንደ ሕፃን ልጅ ሆዷን ባርባር እያላት፣ ባለቤትሽስ ትዳርስ ጥሩ ነው? አንተስ አላገባህም? አለችው እሌኒ ጥያቄውን በጥያቄ መልሳ። ስለ ባለቤቷ አታንሳ፣ እርሷ ትዳሬ በጣም አስቀያሚ ነው፣ አያስደስተኝም፣ ግን ወድጄ አላደረኩትም፣ የህይወት ትልቁ ስህተት ነበረ ልትለው ፈልጋ ነበረ። ለጊዜው ካፏ አልወጣ ብሎ እምቢ አላት። ውድ ቤተሰቦቼ የተከፋፈለ ልብ ትረካ ክፍል 1 ዝላይ ያበቃል። ክፍል 2 ይቀጥላል።